በጎርጎራው የሄሊኮፕተር አደጋ የተጎዱ አንድ ከፍተኛ ወታደራዊ አዛዥና አንድ የሲቪል ባለስልጣን ሆስፒታል መግባታቸው ተነገረ። አሁን ምሽት ላይ በወጣ መረጃ ደግሞ በሄሊኮፕተር አደጋው አብረው ከነበሩ ሰዎች መካከል የመጀመሪያው ሞት ተመዝግቧል። በትናንትናው ዕለት አንድ የመንግስት ንብረት የሆነ ሄሊኮፕተር አደጋ እንደደረሰበት የተለያዩ መረጃዎች ሲወጡ ነበር። አንዳንዶች ሄሊኮፕተሩ በፋኖ ኃይሎች ተመትቶ እንደወደቀ ሲገልጹ፣ ሌሎች ደግሞ ፈጽሞ ክስተቱ እንዳልነበር ሲሞግቱ ታይተዋል። ሌሎች ደግሞ መለስተኛ አደጋ ብቻ እንዳጋጠመ ተናግረዋል። በቦታው የነበረ የአይን ማኝ የሆነውን ሁኔታ በዝርዝር አስረድቷል። በተጨማሪም አሁን በወጣ መረጃ ከፍተኛ ባለስልጣንና አንድ ወታደራዊ አዛዥ ሆስፒታል እንደሚገኙ ታውቋል። በዝርዝር መረጃችን ተሰሙታላችሁ። በአማራ ክልል የተለያዩ ቀጠናዎች ውጊያው ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በሸዋና በወሎ በተለያዩ አካባቢዎች ውጊያው ተባብሶ መቀጠሉን ከተለያዩ ግንባሮች የደረሱን መረጃዎች ያመለክታሉ። ከኛ ጋር ከቆያችሁ የየቀጠናውን መረጃ ወደ እናንተ የምናቀርብ ይሆናል፣ ተሰሙታላችሁ። ዓለም ከጫፍ እስከ ጫፍ እየተናወጠ ነው። ሶስተኛው የዓለም ጦርነት እንዳይቀሰቀስ ተፈርቷል። ለእስራኤል አሜሪካ አለሁልሽ ብላታለች። እስካሁን ድረስ በተካሄደው የኢራን ጥቃት አሜሪካ እገዛ እንዳደረገች የአሜሪካ ባለስልጣናት እየገለጹ ነው። አስገራሚው ነገር ፈረንሳይም እስራኤል አደጋ ውስጥ ከገባች የእስራኤልን ሕዝብና የእስራኤልን መንግስት ለመጠበቅና ለመከላከል ዝግጁ ነኝ ማለታቸው ነው። ከደቂቃዎች በፊት ደግሞ እስራኤል የኢራንን መንግስታዊ የቴሌቪዥን ጣቢያ መተዋለች። ነገሮች በሰከንዶች ውስጥ እንዲህ ባለ መልኩ ተቀያይረዋል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ሌተናንት ጀነራል ብርሃኑ በቀለና አቶ አገኘው ተሻገር ሕክምና ውስጥ መሆናቸውን የወጡ መረጃዎች አመለከቱ። በትናንቱ የጎርጎራው የሄሊኮፕተር አደጋ ጀነራሉና አቶ አገኘው ተሻገር ተጎድተው ሆስፒታል እንደሚገኙ አሁን ከመሸ የወጣው መረጃ አረጋግጧል። የመስኖና ውሃ ኢነርጂ ሚኒስትሩ ደግሞ ከሕክምና ወጥተዋል። የእሳቸው ቀለል ያለ አደጋ ነው ተብሏል። እንደዚሁም ደግሞ አብራ የነበረች ጋዜጠኛም እንደዚሁ ሕክምና ላይ እንደምትገኝ የመረጃ ምንጮቻችን አስረድተዋል። ጉዳዩ መነጋገሪያ መሆኑን ተከትሎ እንደዚሁ ፕሬዝዳንት ታዬ አጽቀሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ ጉብኝት ሲያደርጉ በዛሬው ዕለት ታይተዋል። የመንግስት ሚዲያዎችም ይህንን ዘገባ በስፋት ሲቀባበሉትና መረጃውን ሲያሰራጩት ተመልክተናል። ትናንት እነዚህ ባለስልጣናት በጎንደር ዩኒቨርሲቲ የነበረ የፕሮጀክት ምርቃት አድርገው ወደ ጎርጎራ መናፈሻ ወይም ሪዞርት ሲሄዱ በሄሊኮፕተር አደጋ የደረሰውን ጉዳትና ፋኖ ፈጽሜዋለሁ ያለውን ጥቃት ተከትሎ የተሰጠ አጸፋዊ ምላሽ ነው የሚመስለው የዛሬው የባህር ዳር ቆይታቸውና በሚዲያዎቻቸው ያስተጋቡት የሚገኘው መረጃ። ይህ በእንዲህ እንዳለ በሄሊኮፕተር አደጋው ዙሪያ የተለያዩ መረጃዎች ሲወጡ ነበር። አንዳንዶች ሄሊኮፕተሩ በፋኖ ኃይሎች ተመትቶ እንደወደቀ ሲገልጹ፣ ሌሎች ደግሞ ፈጽሞ ክስተቱ እንዳልነበር ሲሞግቱ ታይተዋል። ሌሎች ደግሞ መለስተኛ አደጋ ብቻ እንዳጋጠመ ተናግረዋል። መሰረት ሚዲያ አደጋው ካጋጠመበት ሰዓት ጀምሮ በርከት ያሉ የጎርጎራ አካባቢ ነዋሪዎችን እና አንድ በጎርጎራ ኢኮ ሪዞርት ግቢ ውስጥ ሆኖ ክስተቱን ያየ የአይን እማኝን አነጋግሬያለሁ ብሎ ያወጣው መረጃ እንዲህ ይላል። ሪዞርቱ ግቢ ውስጥ የነበረውና ክስተቱን በቅርበት የታዘበው ስሜ አይጠቀስ ያለው ግለሰብ ሁኔታውን ሲያስረዳ ሰዓቱ ትናንት 11 ሰዓት ከ20 ገደማ እንደነበር በመናገር ይጀምራል። ሄሊኮፕተሩ ለማረፍ ወርዶ ጎማዎቹ መሬቱን ከነኩ በኋላ እንደገና ወደ ሰማይ ተነስቶ ባላንስ ያጣ መሰለ። በዚህ ወቅት የሄሊኮፕተሩ ክንፎች በአቅራቢያ ያሉ ዛፎችን መቱ በማለት በቅርብ የተመለከተውን ገልጿል። አክሎም ሄሊኮፕተሩ ብዙ ውጫዊ አካሉ ላይ ጉዳት ደርሶበታል። አደጋው ደርሶ የሄሊኮፕተሩ ክንፎች መሽከርከር እንዳቆመ በርካታ ሰዎች በፍጥነት ሄደው በሩን ታግለው በመክፈት ሰዎችን አውጥተዋል። ከፍተኛ መድማት የሚታይባቸው ሰዎች ነበሩ በማለት አስረድቷል።
ክስተቱን በቅርብ ርቀት ላይ ሆነው የተከታተሉ ሁለት የጎርጎራ ነዋሪዎችም ተመሳሳይ ትዝብታቸውን ለመሰረት ሚዲያ አጋርተዋል። ቀድሞ 8 ሰዓት ገደማ ሌላ አንድ ሄሊኮፕተር መታ ነበር። እሷ በሰላም አርፋለች። እሁድ ስለነበርና ቦታው ተራራማ ስለሆነ በቅርብ ርቀት እንመለከት ነበር። ሁለተኛዋ ስታርፍ ግን አደጋ ሲደርስባት እያየን ነበር። መሬት ገጭታ ከዛ ተገልብጣለች በማለት የተመለከቱትን ተናግረዋል። ድርጊቱን በቅርብ ርቀት የታዘቡት እነዚህ ምንጮች ከሄሊኮፕተሯ መውደቅ በፊት የተኩስ ድምጽ እንዳልሰሙ እንዲሁም በአካባቢው የፋኖ ኃይሎች እንደማይንቀሳቀሱ ተናግረዋል። ሄሊኮፕተሩ ሊያርፍ ሲል ክንፉ ተጋጭቶ እንደወደቀና የተወሰኑ ሰዎች ግጭትና መፈንከት የደረሰባቸው እንዳሉ ሰምተናል የሚሉት ደግሞ አንድ በወቅቱ በከተማው የነበሩ የውጭ ድርጅት አስተባባሪ ናቸው። ጋዜጠኞችም ነበሩ። በጥቂቱ የተጎዱ እንዳሉ ነው። ነገር ግን እንደሚወራው ተመቶ አይደለም የወደቀው የሚል መረጃ ነው ያለኝ ብለዋል። አሁን ምሽት ላይ በወጣ መረጃ ደግሞ የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የነበረው ብዙአየሁ ብርሃኑ በዚህ አደጋ ምክንያት ሕይወቱ ማለፉ ታውቋል። ኢዜአ የባለሙያውን ህልፈት ምክንያት ባይጠቅስም በስራ ላይ እያለ ባጋጠመው ድንገተኛ አደጋ ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ሕይወቱ አልፏል በማለት የፌስቡክ ገጹ ላይ መረጃ ማስፈሩን ተመልክተናል። የካሜራ ባለሙያው በቅርቡ እድገት አግኝቶ ትልልቅ ሁነቶችን ብቻ ለመስራት እንደሚወጣ ለሚዲያችን የተናገሩ የሙያ አጋሮቹ በህልፈቱ እጅግ ከፍተኛ ድንጋጤ ውስጥ እንዳሉ ገልጸዋል። ትናንት ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራል የመንግስት ኃላፊዎች በጎንደርና አካባቢው በመገኘት የተለያዩ ፕሮጀክቶችን ሲመለከቱ ነበር። ፕሬዝዳንቱ ጎንደር ዩኒቨርሲቲ ያስገነባቸውን 22 ፕሮጀክቶች መርቀው መክፈታቸው በመንግስት ሚዲያዎች ተነግሮ ነበር። በምረቃ መርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራልና የክልል ከፍተኛ አመራሮች ተገኝተው ነበር። ሕይወቱ ካለፈው የካሜራ ባለሙያ በተጨማሪ ሌሎች ጋዜጠኞችም ጉዳት ደርሶባቸው የሕክምና ክትትል እያደረጉ መሆኑ ታውቋል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች ውጊያው አሁንም ተጠናክሮ ቀጥሏል። በክልሉ የሚደረገው ውጊያ በወታደራዊ ካምፖች ጭምር ተጠናክሮ ቀጥሏል ሲሉ የመረጃው ምንጮቻችን ገልጸዋል። ሌሊቱን በጎንደር ቀጠና አዘዞ ወታደራዊ ካምፕ አጠገብ የሚገኙት ጉብሪት ያገዛዙ አድማ ብተና ካምፕ በፋኖ ጥቃት ተከፍቶበታል ተብሏል። በዚህ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ያሉት የፋኖ የመረጃ ምንጮች ለሰዓታት በቀጠለው ውጊያ ከተገደሉት በተጨማሪ 10 የአድማ ብተና አባላት በፋኖ ተይዘዋል ተብሏል። በተመሳሳይ ማዕከላዊ ጎንደር ዞን ጭልጋ ቀጠና ሰራባ ወታደራዊ ካምፕ የቦምብ ጥቃት እንደደረሰበት የመረጃ ምንጮቻችን ተናግረዋል። በዚሁ የጎንደር ቀጠና ታች ጋይንት ወረዳ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ገልጸዋል። በሌላ በኩል በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሬማ ቀጠና ዛሬ ከጠዋት ጀምሮ ባገዛዙ ጦርና በፋኖ ኃይሎች መካከል ውጊያው መቀጠሉን ለማወቅ ተችሏል። በጎጃም ቀጠና ዳንግላና ሰከላን ጨምሮ የፋኖ ኃይሎች የማጥቃት ውጊያ መክፈታቸውን የፋኖ የመረጃ ምንጮች ነግረውናል። በዳንግላ ከተማ ያገዛዙ ወታደራዊ ካምፕ ጥቃት ሲፈጸምበት፣ በሰከላ ደግሞ በርካታ ያገዛዙ ወታደሮች የተገደሉበት ውጊያ ተደርጓል ሲሉ ነው የተናገሩትም። በሌላ በኩል ያገዛዙ ጦር የኮማንዶና አየር ወለድ እዝ አዛዥ ሌተናንት ጀነራል ሹማ አብደታ ራሱን ፋኖ ብሎ የሚጠራ ጽንፈኛ ኃይል አጀንዳ በመስጠት ኢትዮጵያን የማዳከም ስትራቴጂ እየሰሩ ያሉ የኢትዮጵያ ጠላቶች ናቸው ሲሉ ወንጅለዋል። አዛዡ በእነዚህ ጠላቶቻችን ላይ የተቀናጀ እርምጃ ወስደን ምኞትና እቅዳቸውን እንደ ጧት ጤዛ ረግፎ እንዲቀር አደረግን ብለዋል። ጠላቶች ከውስጥ ባንዳዎች ጋር ቢቀናጁም በመስዋዕትነት ልማት እናስቀጥላለን ሲሉም ነው ሹማ አብደታ የተደመጡት። በሌላ መረጃ ነዋሪዎች ከሰፊው የቴህራን ክፍል በአስቸኳይ ለቀው እንዲወጡ የእስራኤል ጦር አስጠነቀቀ። በቀጣዮቹ ሰዓታት የእስራኤል መከላከያ ኃይል ባለፉት ቀናት በመላ ቴህራን ውስጥ ሲያካሄድ እንደነበረው የኢራን አገዛዝ ወታደራዊ መሰረተ ልማቶችን ለመምታት በአካባቢው ዘመቻ ያካሂዳል በማለት የእስራኤል መከላከያ ኃይል ቃል አቀባይ አቪቻይ አንድሬ ማስጠንቀቂያቸውን በትዊተር ገጻቸው ላይ አስፍረዋል። የጦር ሰራዊቱ ቃል አቀባይ በእነዚህ አካባቢዎች የምትቆዩ ከሆነ ሕይወታችሁን
ለአደጋ ታጋልጣላችሁ ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ እስራኤል ከደቂቃዎች በፊት የኢራንን ዋናውን የመገናኛ አውታር መምታቷ ታውቋል። በዚህም ስቱዲዮ ውስጥ ተቀምጠው ዜና ሲያሰራጩ የነበሩ ጋዜጠኞች ጭምር መመታታቸው ታውቋል። ይህም በቀጥታ ስርጭት ዓለም እያየው የተፈጸመ ሆኗል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።